እንዲህ ነው ብዬ ባንድ አማርኛ ብነግራችሁ ፍቅርን በዛች አረፍተ ነገር እንገድበዋለን ማለት ነው። ከዛ ይልቅ መመሰል ቅዱስ ጳውሎስም አሁን የፍቅርን ባህሪ ነው የሚነግረን እንጂ ቆሮንቶስ 13:4 ላይ ፍቅር ማለት እንዲህ ነው ብሎ ዲፊኒሽን አይደለም። ፍቅር ይታገሳል፣ ፍቅር ቸርነት ያደርጋል፣ በጎነት ያደርጋል እያለ የፍቅርን ባህሪ ነው የሚነግረን። ስለዚህ ትርጉም ብዙም ባይበረታታ ግን ለመረዳት ደግሞ ስለሚጠቅመን ጋብቻ ማለት ወንድና ሴት በቃል ኪዳን በአንድነት ተሳስረው እንዲኖሩ የሚፈጸም ስርዓት ነው። ቃል ኪዳን የሚፈጸምበት ስርዓቱ ጋብቻ እንለዋለን ማለት ነው። በዛች ቀን የሚከናወነው ነገር ጋብቻ እንለዋለን። ሰርግ የምንለው በዓለ ጋብቻው ነው። ጋብቻው ስለተፈጸመ የተሰማንን ደስታ የምንገልጽበትን ሰርግ እንለዋለን። እሱ ሙሽራው ሙሽሪትን የሚወስድበት፣ ምግቡ መጠጡ የሚደረግበት፣ ልዩ ልዩ ልብስ የሚለበስበት የደስታ ቀን፣ እግዚአብሔርን የምናመሰግንበት፣ ቤተዘመድ የሚሰበሰብበት ያ ቀን ደግሞ ሰርግ ይባላል ማለት ነው። ከዛ በኋላ ያለው ግን ትዳር ነው የሚባለው። ስለዚህ ጋብቻና ሰርግ ለትዳር እንደ መቅደም ናቸው እንጂ ሁልጊዜ ሰርግ የለም፣ ሁልጊዜ ጋብቻ የለም ማለት ነው። ትዳር የምንለው አብሮ በመኖር ውስጥ ያለው የዕለት ተዕለት ኑሮ ነው። መውጣት መውረዱ፣ ማግኘት ማጣት፣ መውለድ መሳም፣ መታመም፣ መዳን፣ መሞት ያለበትን የዕለት ተዕለት ህይወቱን ግን ትዳር እንለዋለን ማለት ነው። ለዚህ እንደ መሰረተ ሐሳብ የምንነሳው ትዳር ባይኖር ልጆች አይኖሩም። ልጆች ባይኖሩ ተማሪ አይኖርም። ተማሪ ባይኖር ጉባኤ ቤት አይኖርም። ጉባኤ ቤት ባይኖር መምህራን አይኖሩም። መምህራን ባይኖሩ ተማሪዎች አይኖሩም። ተማሪዎች ባይኖሩ መነኮሳት በጉባኤ ቤት አይኖሩም። መነኮሳት ባይኖሩ ጳጳሳት አይኖሩም። ጳጳሳት ባይኖሩ ሲኖዶስ አይኖርም። ሲኖዶስ ባይኖር ክህነት አይኖርም። ክህነት ባይኖር ቁርባን አይኖርም። ቁርባን ባይኖር ድህነት የለም። ስለዚህ ለድህነት መነሻ ወደ ኋላ ሄደን ስንቆጥር ትዳር ነው ማለት ነው። ይሄን መሰረተ ሐሳብ ይዘን መነሻው ምንድነው መጽሐፍ ቅዱስ ላይ ሚለው እናያለን። ይሄ ነገር ወይ ይጥፋ ወይ ሰው ወይ ነገም አልሆነም እዛም አልሆነም የተቸገራችሁ ይመስለኛል አይደል? ሪሞቱ ካልሰራ ወይ እሺ 9ኛው ስላይድ ላይ መጽሐፍ ቅዱሳዊ መነሻው ዘፍጥረት 1:27 ላይ ያለው ነው ስለ ትዳር። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ዘፍጥረት 1:27። በሐዲስ ኪዳን ዮሐንስ 2:12 ላይ በሶስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስ እናት በዚያ ነበረች። ኢየሱስም ደቀ መዝሙሩም ወደ ሰርጉ ታደሙ። በብሉይም በሐዲስም መጽሐፍ ቅዱስ ስለ ሰርግ ይህን ይነግረናል። በቅዳሴያችን ሰው አባቱና እናቱን ይተዋል ከሚስቱም ጋር ይተባበራል። በኤፌሶን 5 ማለት ነው። ሰው አባቱና እናቱን ይተዋል ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። በሐዲስ ኪዳን ያለ ስለ ትዳር መጽሐፍ ቅዱስ የሚነግረን ይህንን ነው። ስርዓተ ቅዳሴያችን ላይ እኛስ ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እናገራለን። ሕዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯቸዋልና። የሥርዓት መጽሐፍ የምንለው ፍትሐ ነገሥት በተለይ አንቀጽ 24 በስፋት ስለ ትዳር ነው የሚነግረን። ከመተጫጨት ጀምሮ በትዳር ውስጥ ስላሉት ሁኔታዎች በዝርዝር የሚነግረን ፍትሐ ነገሥት የሚባል መጽሐፍ ነው። ማቴዎስ 19:3 ላይ ግን በስፋት አለ። 10ኛው ስላይድ ላይ እንደዚህ ይላል። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶታልን አሉት። እርሱም መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣
ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። እነርሱም እንኪያስ ሙሴ የፍቿን ጽሕፈት ሰጥተው እንዲፈቷት ስለምን አዘዘ አሉት። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው። ደቀ መዛሙርቱም የባልና ሚስት ሥርዓት እንዲህ ከሆነ መጋባት አይጠቅምም አሉት። እሱ ግን ይህ ነገር ለተሰጣቸው እንጂ ለሁሉ አይደለም አላቸው። ፈሪሳውያን ሊፈትኑስ የጠየቁት ጥያቄ እና መልሱ ሲሰጥ ደቀ መዛሙርቱን ማስደነገጠ። እንዲህ ከሆነስ ጋብቻ ይቅርብን። ሥርዓቱን በዝርዝር መጽሐፎች ላይ ደግሞ እናገኘዋለን ማለት ነው። ቅዱስ ጎርጎርዮስ ነባቤ መለኮት የሚባል አለ በቤተክርስቲያናችን። እሱ እስካሁን አላገባችሁም እንዴ ስለ ትዳር ባስተማረበት መጽሐፍ ላይ እስካሁን አላገባችሁም እንዴ? ከጋብቻም በኋላ ንጽሕናችሁን ይዛችሁ ስለምትኖሩ ይህን የተቀደሰ ምስጢር ለመፈጸም አትፍሩ፣ እኔ ኃላፊነቱን ወስዳለሁ ይላል። እነዚህ የመጽሐፍት ክፍሎች የሚነግሩን ትዳር በመጽሐፍ ቅዱስና በእግዚአብሔር ሐሳብ ምን ያህል የተወደዱ የታዘዙ እንደሆኑ ነው። 11ኛው ስላይድ የሕግና የሥርዓት መጽሐፍት የምንላቸው ከፍትሐ ነገሥት አንቀጽ 24 ጀምሮ ዝርዝር ነገሩ ይነግረናል። ለምሳሌ በተለያየ ምክንያት ኦፍኮርስ 3 ምክንያቶች ናቸው። ሰው ትዳሩን ቢፈታ ምን ማድረግ እንዳለበት ዝርዝር። ለምሳሌ ባል ከሆነ የሞተው ሚስት ከ10 ወር በኋላ ማግባት እንደምትችል ዝርዝር የሆነ ቀኖና ማለት ነው። ሚስት ከሆነች ደግሞ የሞተችው ሚስት ከሞተች ከዓመት በኋላ ባል እንዲያገባ፣ ባል ከሞተ ደግሞ ከ10 ወር በኋላ ሚስት እንድታገባ እያለ ቀኖና ዝርዝር ቀኖናውን ፍትሐ ነገሥት ላይ ተጽፎልናል ማለት ነው። የድንግልና ሕይወት፣ የሩካቤ ጊዜያት፣ ሩካቤ ዘበሕግ እንለዋለን በትዳር ውስጥ ያለው እሱ በዝርዝር መቼ ነው የሚፈቀደው መቼ ነው የማይፈቀደው የሚለው በመጽሐፍ ስለ ጽንስ ዝርዝር ነገሮች ተቀምጠዋል ማለት ነው። ስለዚህ መጽሐፍት በስርዓትም ያሉት በቀኖና ያሉት መጽሐፍ ቅዱስ በብሉይ በሐዲስም ያሉት በዚህ መልኩ ከፈቀዱት ምን አይነት ዓላማ ነው የሚኖረው ትዳር የሚለውን ስላይድ 12 ላይ ዓላማውን እናያለን። ኦርቶዶክሳዊ ትዳር ዓላማ የመጀመሪያው ዘር ለመተካት በብዙ መድረክ ሰምተነዋል። ሁለተኛው ለመረዳዳት ነው። ሶስተኛው ከዝሙት ጠንቅ ለመዳን ሰምተናቸዋል። እነዚህ ግን ሌላ ዓላማ ደግሞ አላቸው። የዓላማዎቹ ዓላማ አላቸው። ዘር ለመተካት ሲባል ልጅ መውለድ መሳም ብቻ አይደለም። ለኦርቶዶክሳዊ ሲሆን ማለት ነው። ለኦርቶዶክሳዊ ሲሆን ልጅ ወልዶ መሳም ብቻ አይደለም። የዓላማዎቹ ዓላማ ደግሞ ሌላ 3 የሚይዘው ምንድነው? ድህነትን መፈጸም ነው። የትዳር በመድኃኒታችን በኢየሱስ ክርስቶስ የተደረገልን ድህነት በትዳር ውስጥ ሆነን መፈጸም ነው። ሁለተኛው አንድነትን መፈጸም፣ ወደ ጥንተ ተፈጥሮ መመለስ። አዳም እና ሔዋን ከመበደላቸው በፊት ወደ ነበሩበት የንጽህና ሕይወት በትዳር ውስጥ ወደዛ ወደ መጀመሪያው ንጽህና መመለስ ይቻላል። ሶስተኛው ኦርቶዶክሳዊ ዘርን ማስቀጠል። ብዙ ፍጥረታት ይወልዳሉ እንኳን መውለድ አይደለም ዓላማው። የኦርቶዶክሳውያኑ ሲሆን ኦርቶዶክሳዊ ዘርን ማስቀጠል ነው። እነዚህ 3 ዓላማዎች በተለይ በሐዲስ ኪዳን ላለ ትዳር እንደ ዓላማ ሆነው ያሉ ናቸው። ዘር ለመተካት የሚለው ለብቻ እንየው። ዘፍጥረት 1:28 ላይ ብዙ ተባዙ ምድርንም ሙሏት ተብሎ ተነግሯል። ይሄ በፍትሐ ነገሥት አንቀጽ 24 ተጨማሪ ከዚህ ጋር ተያያዥ ሐሳብ ምን አለ? ከተከተሉት አገልጋዮች ይላል። ከተከተሉት አገልጋዮች ውስጥ ልጅ ለመውለድ ካልሆነ በቀር የጋብቻን ሕግ የሚሻት አንድስ እንኳን አልተገኘም። ብዙ ተባዙ የሚል አምላካዊ ቃል ስላለ ይሄን ቃል ለመፈጸም በትዳር የሚኖሩ ቅዱሳን አሉ። 3 ልጅ ካላቸው በግብር የተዋወቁት 3 ቀን ሊሆን ይችላል ማለት ነው።
እችን አምላካዊ ቃል ለመፈጸም ይሄ ዘር ለመተካት የሚለው ግን ሊሳካም ላይሳካም ይችላል። ተለያየ ሊሳካም ላይሳካም የሚችል ዋነኛ የምንለው አይደለም። ግን በጾም ኦርቶዶክሳዊ ስለሆነ በጸሎት በስዕለት እግዚአብሔር ደጅ ጠንተን ሊሳካ የሚችል ነገር ነው። ብዙ ተባዙ የተባለው ለሰው ብቻ አይደለም። አክሲማሮስ የሚባለው መጽሐፍ እግዚአብሔር እሳትን ሲፈጥር ትንሽ እሳት ፈጠረ። ቅንጣት ታክል ፈጥሮ ልክ እንደ ሰው ብዢ፣ ተባዢ፣ ስፊ፣ ተስፋፊ ያላት። ንፋስን ፈጥሮ ብዢ፣ ተባዢ፣ ስፊ፣ ተስፋፊ ያላት። ትንንሽ አራቱንም ባህሪያት መሬትን፣ ውሃን፣ እሳትን፣ ንፋስን፣ መሬትን፣ ውሃን አራቱንም ትንንሽ አድርጎ ፈጥሮ ብዙ ተባዙ አላቸው። እሳት ብዢ ተባለች እንጂ ምን ያህል እንደሆነ አልተነገራትም። ግን በአምላክ ሕሊና ባለው በተፈቀደላት ልክ ሰፍታ ቆመች። ሰው ብዙ ተባዙ ተብሏል። ምን ያህል ነው ምን ሆነ? ምን ያህል እስክንሆነ የተፈቀደልን? በቁጥር አልተነገረንም። በእግዚአብሔር ሕሊና ግን የሚታወቅ ቁጥር አለ። ያ ቁጥር ሲደርስ ነው ዳግም ምጽአት የሚሆነው። ስለዚህ እሳትን ስፊ ተስፋፊ ስላሰፋች ጽርሐ አርያም፣ ኢዮር፣ ራማ የምንላቸው ሰማያት ሁሉ በእነዛ ሰዓት ተሰራው። ስለዚህ ሰውም ብዙ ተባዙ የተባለው አምላካዊ ሕግ አምላካዊ ትእዛዝ ስለሆነ በተለይ ቅዱሳኑ ደግሞ ይሄን ለመፈጸም ትዳርን የመሰረቱበት ነው ብዙ ተባዙ የሚለው። ሁለተኛው ለመረዳዳት ለተራድኦ ነው። በጸሎት፣ በሐሳብ፣ በተግባር፣ በገንዘብ፣ በስሜት፣ በዓላማ፣ በደስታ፣ በሐዘን፣ በበሽታ፣ በአቅምና በተፈጥሮ ጠባይ ለመረዳዳት። ሞርጌጅ አዋጦ ለመክፈል አይደለም። የቤት እንዲህ አይነት ከገንዘብ ጋር የተያዙ ነገሮችን ብቻ አይደለም፣ እሱ አንዱ ነው። በእነዚህ ሁሉ ግን ለመረዳዳትም ጭምር ነው። ሶስተኛው ከዝሙት ጠንቅ ለመዳን አንደኛ ቆሮንቶስ 7:2 ላይ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ኑረው ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። የማቴዎስ ወንጌል 19 ላይ ደግሞ እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው። ይሄ የተቃራኒ ጾታ ፍላጎት ሰው ከወደቀ በኋላ ወደ ሰውነቱ ከገቡት 8 ባህሪያት አንዱ ነው ሩካቤ ዘበሕግ የምንለው። ይሄን ወደ ሰውነቱ የገባውን ፍትወት እግዚአብሔር በትዳር ሰው እንዲያስተናግድ ባይፈቅድለት ኑሮ እግዚአብሔርን ሕግ ጠብቆ በንጽህና መኖር ይከብደው ነበር። ስለዚህ ወደ ባህሪው እሾህና ምድር እሾህና አሜከላ ታብቅልብሃል ላይ የተባለው ፍጥረት እኮ አልቋል። በሰውነቱ ውስጥ ያሉት ፍትወታት አንዱ ይሄን የሚያስተናግድበት ትዳር ነው። ከትዳር ከውድቀት በኋላ የመጣ ነው። በባልና ሚስት የሚደረግ የሩካቤ ዘበሕግ የምንለው ከሰው ልጅ ውድቀት በኋላ የመጣ ነው። ከዛ በፊት የነበረ አይደለም። ዮሐንስ አፈወርቅ ይሄን በእኛ ቤት ብዙ ይሄ ነገር ጮክ ተብሎ እንዳው በተለያየ ቦታ የሚነገር ስላልሆነ ጥንቃቄ የሚፈልግ ነው። ቅዱስ ዮሐንስ አፈወርቅ ግን ይሄን በጨው መስሎ ይናገራል። ጨው ምግብ ላይ ሲበዛ ምግቡ አይበላም ማለት፣ ጨው የሌለው ሲሆንም ደግሞ ምግቡ አይበላም። ብቻውንም በራሱ ደግሞ ጨው ምግብ አይሆንም። ስለዚህ በትዳር ውስጥ ያለም ሩካቤ እንደ ጨው ነው እንጂ በራሱ በቃ ስራ ሆኖ ወይም ስጦታ ሆኖ የተሰጠ ነገር አይደለም። ስለዚህ ሩካቤ ከውድቀት በኋላ ከመጣ ብዙ ተባዙ የተነገረው ደግሞ ከውድቀታቸው በፊት ነው። እንዴት ነበር ሰው የሚባዛው ታዲያ? ልጅ የሚወለድ ባልና ሚስት በሚያደርጉት ግንኙነት ከሆነና ይህ ደግሞ ከውድቀት በኋላ ከመጣ ከውድቀት በፊት ነው ግን ብዙ ተባዙ የሚለው ቃል የተሰጣቸው። ሰው አዳምና ሔዋን እንዴት ሊባዙ ነበር?
እንዴት ምድር ሊሞሉ ነበር አናውቅም፣ እግዚአብሔር ብቻ ያውቃል። ግን ሰው ሲወድቅ ብዙ ተባዙ የሚለውን ሕግ መፈጸሚያ ምክንያት አደረገው ሩካቤን ማለት ነው። ቅዱስ ዮሐንስ አፈወርቅ አዳምን ያስገኘው ጋብቻ የትኛው ጋብቻ ነው? ሔዋንን ያስገኛት ምጥ ምን አይነት ምጥ ነው? አዳምም ሔዋንም ያለ ጋብቻ ከተገኙ እግዚአብሔር ሩካቤ ባይኖር ኖሮም የሰው ልጅ ማብዛት የሚችልበት ሌላ መንገድ ሌላ ጥበብ ይኖረው ነበር። እሳትን እንዳበዛት፣ ነፋስን እንዳበዛው፣ ውሃን መሬትን እንዳበዛቸው ማለት ነው። ስለዚህ ይሄ ሶስተኛው የተሰጠው ነው። እንደዚህ አይነት ሶስት ዓላማዎች ኑረውት የተሰጠን ግን ፈተናዎች ደግሞ አሉት። ትዳር ፈተና አለው። በሶስት የእድሜ ደረጃ ከፋፍለን ብናየው፣ ምክንያቱም ትዳር የምስጢር ነው፣ የጽድቅ ስፍራ ነው፣ የድህነት መንገድ ነው። ስለዚህ ፈተና አለው። ጾም ላይ ስንጾም ወይም ለጸሎት ስንቆም ስጋችን የሚደክምብንና የሚፈታተነን ያ ነገር የጽድቅ መንገድ ስለሆነ ነው። አንዳንዴ እኮ ምግብ መብላት ባልፈለግን ቀን ሙሉ ቀን ልንውል እንችላለን አይደል? ሳይረበን ምናልባት ሐሙስ ሊሆን ይችላል፣ ማክሰኞ ሊሆን ይችላል፣ በግድፍት ቀን። ያኔ ፈተናው ያን ያህል አይደለም። ጾም በሆነ ጊዜ ግን በጠዋት ነው የሚርበን፣ የጽድቅ መንገድ ስለሆነ ነው። ትዳርም ፈተና የሚበዛበት የጽድቅ መንገድ ስለሆነ ነው። የመጀመሪያዎቹ 5 ዓመታት ባልና ሚስት እንደተጋቡ ፍትወት የሚበዛበት ጊዜ፣ ለመቁረብ የሚቸገሩበት፣ ለቅዳሴ ጠዋት መነሳት የሚከብዳቸው፣ ቅናት፣ እልህ፣ እርስ በርስ አለመተዋወቅ፣ ግላዊነት የማይቀርበት ጊዜ ነው። ሁለቱም ለየብቻ ነው የኖሩት። ፈለገው ሰዓት መብላት፣ ፈለገው ሰዓት መውጣት፣ መግባት ነው የተለመደው። ከዛ አንድ ላይ ሲኖሩ ይሄን ነገር ማስታረቅ ይከብዳቸዋል የመጀመሪያዎቹ 5 ዓመታት። በመካከለው ከ5 እስከ 15 ወይም እስከ 20 ዓመት ባለው ቤተሰብ የሚገባበት ነው። እሷንም እሱንም ያይና የእሷን ቤተሰቦች የእሱን ቤተሰቦች ይሄ ነገር እንዴት ነው ማለት ይጀምራሉ ማለት። ያ በራሱ ፈተና ይሆናል፣ እንዴት ማኔጅ ማድረግ እንዳለብን ካላወቅ። በተለይ ልጆች ከሌሉ ወይ እንደው አንድ ልጅም ከሆነ ወይ እንዲህ በቃ የሆነ ምክንያት አያጣም ቤተሰብ የሚገባበት። ለበጎ ነው፣ ቤተሰቡ ጥሩ ነገር አስበው ነው። ግን ማኔጅ ማድረግ ካልቻል እሱ ራሱ ፈተና የሚሆንበት ጊዜ ይኖራል። በልጆች ምክንያት መጨቃጨቅ፣ አለመግባባት ሊፈጠር ይችላል። የቤተሰብ ጣልቃ መግባት፣ የኢኮኖሚ ከገቢ ጋር ተያይዞ ልጆች ሲመጡ 2 ሲሆን የታሰበው ስራ በተለያየ ምክንያት ገቢያችን ሊቀንስ ይችላል ወይ በቂ ላይሆን ይችላል። እሱ ራሱ አንድ የጭቅጭቅ የፈተና መንገድ ይሆናል ማለት ነው። የመተዋወቅና የመሰለቻቸት ስሜት ይፈጠራል። በዚህ በኮቪድ ጊዜ አይታችሁ ከሆነ በጣም ብዙ ሰው ቤት ሲውል እንደዚህ አይነት ችግሮች በተለይ በውጭ ባለው እንትን ተነስቶ ነበር። እንደዚህ አይነት ነገር ለካ ሁለቱም በየፊናቸው መዋላቸው አንድ ጥሩ ነገር ነበር ማለት ነው። አንድ ላይ ሲውሉ ትንሽ ፈተና ነበር። ስለዚህ በሁለተኛው ምዕራፍ ይሄም ሊመጣ የሚችል የመጨረሻዎቹ 20 ዓመታት መስከን፣ እንዲያው በደም መግባባት፣ መተዋወቅ፣ ወደ እግዚአብሔር መቅረብ፣ መተሳሰብ፣ በጸባይ በምርጫ ፍላጎት መመሳሰል፣ በዘመድና በጓደኛ ራሱ አንድ አይነት ጓደኛ ይኖራቸዋል፣ አንድ አይነት ቤተሰብ ይኖራቸዋል። ሞር እየሰከነ የሚመጣበት ጊዜ ነው የሚሆነው ማለት ነው። ምናልባት ነገሮችን የመርሳት ደግሞ ሊመጣ ይችላል። በዛ ጊዜ እድሜ እየገፋ ሲሄድ ብለሽ ነበር እንዲህ አይነት ነገሮች ጭቅጭቅ ሊያስነሱ ይችላሉ ማለት ነው። በየትኛውም የትዳር ህይወት የትኛውም ደረጃ ላይ ፈተናዎች አሉት። ከተጋባችሁ 40 ዓመት ከሆናችሁ 40ኛ ክፍል ናችሁ እንደማለት ነው እንጂ በቃ እንደው ጨርሰናል አይነት ነገር አይደለም። የግጭት ምክንያት የሚሆኑትን ስናይ ያልተተገበረ ስምምነት ነው። አንዳንዴ እንዲህ እናርግ ይባልና ያ ነገር ሳይተገበር ይቀራል። እሱ ጭቅጭቅ ይፈጥራል ማለት ነው። ከእውነት የራቀ ጥባቆት ኤክስፔክቴሽን። በጣም እዚህ ሀገር ደግሞ የለመድነው አንዳንድ ነገር አለ። ባል የሆነ ነገር ኤክስፔክት ያደርጋል፣ ሚስት የሆነ ነገር ኤክስፔክት ታደርጋለች። ከቀረ አይደለም ከዘገየ መኮራረፍ ይመጣል ማለት ነው። ወይ ፋዘርስ ዴይ ትረሳውና እቤት ገብታ ቲቪ ሲታይ ትዝ ሲላት
ካለችው ሊናደድ ይችላል ማለት ነው። ያላደረገው ሰው ስህተት ላይሆን ይችላል። እኛ መጀመሪያ ግን ኤክስፔክት እናደርጋለን የሆነ ነገር ማለት ነው። እሱ ኩርፊያን ይፈጥራል። ከዛ ያልተፈለገ ወይም ያልተጠበቀ ለውጥ ሊሆን ይችላል። ከሰውነት ጋር ተያይዞ፣ ከበሽታ ጋር ተያይዞ፣ ከመውለድ ጋር ተያይዞ የሚመጡ ባህሪ ለውጦች ሲኖሩ ያኛውም ሰው አብሮ ይቀየራል ማለት ነው። ወፈርሽ፣ ጠቆርሽ፣ ፀጉርሽን ተቆረጥሽ አይነት ነገር ሊሆን ይችላል እንትን የሚለው ብቻ የሆነ ለውጥ ሲኖር በሱም ላይ እንደው ትንሽ ወዱ አካባቢ ገፋ የሚል ነገር ከመጣ እንዴት ሆናለህ? አጥፋው እንጂ ነገር ነው፣ ተፍቆ የሚጠፋ ነገር አይደለም። ተፈልጎም ሳይፈልግም የሚመጣ ለውጥ ፈተና ያመጣል። ከዛ ትራማ የምንለው ይሄ የስሜት ቁስለት ብዙዎቻችን ሳናቀው በልጅነታችን ያየነው የሰማነው አይምሯችን ውስጥ አለ። ሳናስበው የአንድ ቀን ትዳራችን ላይ ይመጣል ማለት ነው። ይሄ በጣም በባለሙያዎች የሚታይ ነው። ብዙዎቻችን አናውቀውም፣ ግን በጣም ትልቅ በሽታ ነው። 4ኛ ወይም 5ኛ ደረጃ ነው ሰውን የሚገል ከሚባሉት በሽታዎች ውስጥ ማለት ነው። አንዳንድ ጊዜ የሆነ ሰው የትዳር አጋራችን ከተቀየረ ወይ ከተቀየረች በሆነ ነገር ከልጅነቱ ጋር የተያያዘ ነገር እንዳለ ማሰብ እንጂ ከክፋት የመነጨ ነው ጠልቶኝ ነው በሚል ማሰብ አይኖርብንም ማለት ነው። ያን ችግር እሱም ማያውቀውም፣ ሚስትም ላታውቀው ትችላለች፣ ቤተሰብ ላያውቀው ይችላል። ትራማ የሚባለው ላይ ባለሙያዎች የሚናገሩት ቻርት አለ። 25% ለ4 አካላት ይሰጣሉ። አንድ ሰው ራሱን የሚያውቀው 25% ነው። ሌላው ሰው ሁሉ የማያውቀው እኔ ብቻ የማውቀው 25% አለ። ስለዚህ ሁላችሁ ሌላው 25% ደግሞ እኔም የማውቀው እናንተ የምታውቁት ይሆናል ማለት ነው። ስለዚህ ስንት ፐርሰንት አወቁ ማለት ነው? እኔ ስለኔ 50 አንድ እኔ ብቻ የማውቀው አለ እናንተ የማታውቁት 25% ደግሞ እኔም እናንተ የምናውቀው። ስለዚህ 50% እኔ አውቃለሁ ማለት ነው። 25% ደግሞ እኔ የማላውቀው እናንተ የምታውቁታለ። ስለኔ ሁላችንም 75% ደረስን አይደል? 25% ደግሞ እናንተም ሌላም ሰው የማያውቀው የሆነ ነገር ሲፈጠር ብቻ ያ ነገር ሀፕን የሚሆን ማለት ነው። እንዲያው የሆነ የሚያስሮጥ ነገር ቢመጣ ከኛ ውስጥ በጣም ፈጥኖ የሚወጣ ሰው ግን ሯጭ መሆኑን ከዛ በፊት አናውቅም። በሰላሙ ጊዜ ማለት ነው። እንዲህ አይነት ሯጭ ነበርክ እንደ የምንለው ያን ቀን ነው ማለት ነው። የምናውቀው ራሳችን 50% ነው ማለት ነው እንጂ 50ውን አናውቀው። ስለዚህ በትዳሬ ውስጥ ባለቤታችን የተራጋራችን አንዳንድ ጸባዮች ሲመጡ እሷ የማታውቀው እንደሆነ መረዳት ያስፈልጋል ማለት ነው። እነዚህ ነገሮች ወደ ምን ይወስዳሉ? ወደ ፍቺ። እነዚህ ግጭቶች በጊዜው መፍትሄ ካልተበጀላቸው ወደ ፍቺ ይወስዳሉ። ፍቺ እግዚአብሔር የማይወደው ራሳችን እጅግ የሚጎዳ የሚቀጥለው ስላይድ ላይ ያለውት ልጆችን የሚበትን ሀገርንም ቤተክርስቲያንም የሚፈትን ነው ፍቺ። ትንቢተ ሚልክያስ 2:15 ላይ እንዲህ የሚል ቃል አለ። ማንም የልጅነት ሚስቱን አያታልል፣ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ቅዱስ ዮሐንስ አፈወርቅ ፍቺ ማለት ተፈጥሮንና ሕግን መቃወም ነው። መጽሐፈ ተክሊል ብዙ ጊዜ በቤተክርስቲያናችን ተክሊል ሲፈጸም የሚነበበው መጽሐፍ ጋብቻ የፈቃድ ብቻ መስሎት ሲያገባ ሲፈታ እንዳይኖር አስተምሩት መጀመሪያ ይላል። ቅድመ ጋብቻ ትምህርት ማለት ነው። በቃ ስፈልግ ያገባሉ ስፈልግ ፈታለሁ መስሎት ሲያገባ ሲፈታ እንዳይኖር ቀድማችሁ አስተምሩት የሚል አለው። ዘፍጥረት 24 ላይ ዘፍጥረት 2:24 ላይ ሰው አባቱና እናቱን ይተዋል ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ነው የሚለው። ይጣበቃል። አሁን አንዳንድ መጽሐፍ ቅዱስ ይተባበራል ነው የሚለው፣ ግን ይጣበቃል ነው። የተጣበቀ ነገር ለመለየት በጣም ያስቸግራል አይደል? እንለየው ከተባለ ደግሞ ሁለቱም ነው የሚጎዳው። ሁለቱም የተጣበቀ ነገር ብንለየው ሁለቱም ነው የሚጎዱት ማለት ነው። በትዳር ውስጥ ያለ ፍቺ እንደዛ ነው። ይሄን ስለዚህ በሃይማኖት
በባህልም በሕግም ፍቺ የሚፈቀድ አይደለም ማለት ነው። የሚፈቀደው መጽሐፍ የሚያዙት 3 መንገድ አለ። በዝሙት፣ በሃይማኖት መለያየትና በሞት ሲሆን ነው። ለእነዚህም ግን ቀኖና ተዘጋጅቶላቸዋል። አይ በቃ እሱ እንዲህ አድርጓልና ተብሎ እሷ እንዲህ አድርጋለችና ተብሎ የሚካሄድም ነገር ደግሞ አይደለም። የራሱ የሆነ ሂደት የራሱ የሆነ ቀኖና አለው። የቅድስት አርሴማ ህዳር ላይ የምናከብረው ገድሏ ላይ ካስታወሳችሁ ሰይጣን መጥቶ ሌላ እንድታገባ ሲነግራት እንኳን እኔ ብላ ወፍ ጠቅሳ ያቺ ወፍ እንኳን ባሏ ከሞተች በኋላ አታገባም። ደበኔ የምትባል ወፍ አለች። ታገባለች፣ ባሏ ከሞተ ወይም ሚስቱ ከሞተች አያገቡም። ወፍ እንኳን ደግሞ አያገባም። እንዴት አግቢ ትለኛለህ ብላ ሊፈትናት የመጣውን ሰይጣን አንዱ የተከራከረችው በዚህ ነው። ስለዚህ በገድላትም በስርዓቱ መጽሐፍትም ተጽፎ የምናገኘው በዚህ መልኩ ነው። በግራፍ ለማየት ብዙ ጊዜ የሆነ ችግር ሲያጋጥም መፋታት እንደ መፍትሄ ይመስለናል። ግን ከተፋታን በኋላ ደግሞ ሌላ ማግባታችን አይቀርም አይደል? መጽሐፉን ስለሚፈቅድ እንደው ሽማግሌ ቤተሰብ እስከመቼ እንዲህ ተብሎ ሁለተኛ ጋብቻ እንደው ደግሞ ያም ደግሞ ባይፈጸም ደግሞ ሶስተኛ ፍትሐ ነገሥቱ የተናቀ ነው የሚለው። ሶስተኛውን የተናቀ ነው የሚለው። ግን አንደኛውን ትዳር በደንብ ፈተናውን ተቋቁመን ማለፍ ካልቻል ሁለተኛው የሚጸና አይደለም። ግራፉ የሚያሳየን ከሁለተኛው ጋብቻ ይልቅ የመጀመሪያው ጋብቻ የተሻለ እንደሆነ ነው። ብዙ ጊዜ የመጀመሪያ ትዳር 41% ነው የመፋታት እድሉ። የመጀመሪያ ትዳር ፍቺ 100 ሰዎች ትዳር ቢይዙ ማለት ነው ከ100 40 ሊፋቱ ይችላሉ ማለት ነው በተለያየ ምክንያት። እነዛ የተፋቱት ግን ሁለተኛው ትዳር ግን ከዚህ የበለጠ የመፋታት እድል አለው። 60% ሁለተኛ ትዳር የመፋታት እድል አለው። 100 ሰዎች ቢያገቡ 60ዎቹ ይፋታሉ ማለት ነው። እንደገና ሶስተኛ ይፈልጋሉ። ከመጀመሪያው የሆነ ነገር የቆሰለ ነገር አላቸው። ሁለተኛውን ከመጀመሪያው ጋር ያነጻጽራሉ። ሁለቱም ባላንስ የሚያደርግ ነው። ሶስተኛ ፍለጋ ይሄዳሉ ማለት ነው። በተለይ እዚህ ሀገር ያለው የትዳር አመለካከት ከዚህ ጋር የተያያዘ። ሶስተኛው ደግሞ 73% የመፋታት እድል አለው። ስለዚህ 100 ሰዎች ሶስተኛ አገቡ ብንል ከ100ዎቹ 70ዎቹ ይፋታሉ ማለት ነው። ስለዚህ ሁለተኛው እንደ አንደኛው ሶስተኛውም እንደ ሁለተኛው ስለማይሆን የመጀመሪያውን አጥብቆ መያዝ ነው የሚለውን እንድናስብ ነው። በኢትዮጵያ እስካሁን ያየነው በዓለም አቀፍ ደረጃ ያለው ነው። በኢትዮጵያ ያለው የፍቺ ምክንያት የመጀመሪያው አለመተማመን ነው። የቤት ውስጥ ጥቃት ነው። የተግባቦት ችግርና ሱሰኝነት፣ የገንዘብ ችግር አለ። ተቀራራቢ ናቸው። በዓለም አቀፍ ካለው የፍቺ ምክንያቶች ጋር ተቀራራቢ ናቸው። ምናልባት የቤት ውስጥ ጥቃት የሚለው ነው በዚህ ሀገር ብዙ የማይኖረው። ኢትዮጵያ በተለይ ወደ ገጠሩ ስትሄዱ እንደምታውቁት ከእድሜም ጋር ተያይዞ ሴቶች ከትምህርት ጋር ባላቸው ወደኋላ የመቅረት ጋር ተያይዞ ሳይፈልጉ ከትዳር ጋር የመኖር ነገር ስላለ የማጥቃት እሱ ትልቁ የፍቺ ምክንያት፣ ሁለተኛው ምክንያት ነው። ሳይተዋወቁ በቤተሰብ እንዲህ ያሉ ነገሮች ስቲል በኢትዮጵያ ስላሉ እነዚህ ትንሽ ሲቆዩ እንደገና ፍቺ የማምጣት እድል ይኖራቸዋል ማለት ነው። ለዚህ ነው እንዲያውም እኛ ኋላ ቀር አደረግነው እንጂ በጣም ቀደም ባለው ጊዜ ወደ ገጠሩ ኢትዮጵያ የባል ወላጆች የሚያገባትን ልጅ መርጠው ቤተሰቧ ጋር ሄደው ልጅሽን ለልጅ ተብለው ልጅቱ መታ ከሱ ጋር ነው የምታድገው። አሁን ይሄ ኋላ ቀር አመለካከት ነው ይባላል። ያ ሲያድጉ የሚያገባት ባሏ እሷን አይነካም፣ በዙሪያውም አይደርስም። አብራ ግን እዛ ቤት ታድጋለች። እሱም የወደውን እየወደደች እሷም ትወደውን እየወደደ ምግባቸው ምናምን ተመሳሳይ የሆነ ያድጋሉ ማለት ነው። አሁን እዚህ ሀገር አንዱ የመፋታት የሚሉት ደግሞ ሳይተዋወቁ በቃ የሆነ ቦታ ላይ ይገኛሉ። ድራይቭ ትሩም አለ አይደል? ቬጋስ ሄዱ፣ በድራይቭ ትሩም ጋብቻ ተፈጽሞ ይሄዳሉ። ኋላ ቀር አደረግነው እንጂ አብሮ ሲያድጉ የበለጠ መተዋወቁ ስለሚኖር ትዳራቸውን ያጸናሉ። ያን ያደርጉ ነበር። ስለዚህ በኢትዮጵያ እነዚህ ለፍቺ ምክንያት የሚሆኑ ናቸው።
የፍቺ ምክንያቶች በዓለም አቀፍ ደረጃ የቁርጠኝነት ማጣት፣ በትዳር አለመተማመን፣ የገቢ ምንጭ ማነስና አለመግባባትና አለመጣጣም የሚሉ 4 ጉዳዮች ናቸው። 27ኛው ስላይድ ላይ የቁርጠኝነት ማጣት ማለት በቃ ትዳሩ ትንሽ ፈተና የሚበዛበት ከሆነ እሄዳለሁ የማለት ማለት ነው። እንዲያው በጾም በጸሎት ይሄን ነገር ላስተካክለው ከማለት ይልቅ ቆርጦ ከመያዝ ይልቅ አይ ካልሆነ እኮ ኢሳሜር ካለ እንደዛ የሚባልበት ነው ያለ። ደግሞ ሄደ ጭራሽ ደግሞ ኢትዮጵያ ማምጣቱን የሚያስባሉ ማለት ነው። ይሄ በትዳር ውስጥ ፍቺ ከሚያመጣው የመጀመሪያው ነው። በትዳር አለመተማመን፣ የገቢ ምንጭ ማነስ፣ እንደው በሆነ አጋጣሚ ከስራ ወይ እሷ ወይ እሱ የማይሰራበት ሁኔታ ሲፈጠር የተለያዩ የተጀመሩ ክፍያዎች ይኖራሉ። እነሱ ትንሽ ፈተናው ሲገቡ ወደ ፍቺ የመሄድ ማለት ነው። እነዛ እንደምን ብሎ ከመፍታት ይልቅ አለመግባባትና አለመጣጣም። በተለይ ይሄ የገቢ ምንጭ የሚለው ቤኔፊሻሪ የሚባሉት እዚህ ሀገር ባንክ አለ። ምንም ይሁን ያለችን ገንዘብ ለባለቤት ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ ለዘመን ሊሆን ይችላል። እኔ እንደው አንድ ነገር ኮንክ ስጡልኝ ብለን የምናስቀምጥበት ወረቅ ፊርማና ፎርም ነው። እሱን ብዙዎቻችን ብንሞላ ነው በአመት ባንኮች በጣም ብዙ ገንዘብ ነው የሚያገኙ። የሆነ ሰው ሲሞት ያቺ ቤኔፊሻሪ ካልተፈረመች ገንዘቡ ወደ መንግስት ነው ገቢ ነው። ብዙ ጊዜ የኛ ሰዎች ካለማወቅ ሊሆን ይችላል እንደው ነገር ሲሆን እንደው ያስክሬም መሸኛ እንደዚህ ይባላል። ግን እንደው ትንሽዬ አካውንቱ ጋር ሳትኖር ቀርት አይደለም ያ ሰው። እንደው ባለም ለብቻ የሆነ አካውንት ካለ እንደው ለክፉ ቀን ምናምን ተብሎ ደበቅ የተደረገ ካለ እንደው ያን ነገር ማስቀመጥ ጥሩ ነው። እሱ አንድ ነገር ቢሆን ወደ ስራ ሄዶ ሳይመለስ ቢቀር ማን ያውቃል? እሱ ለክፉ ቀን ነው ደብቆት አይደለም። እሺ ለክፉ ቀን ነው ያስቀመጠው። ግን በቃ እንደዛ ከሆነ ደግሞ እንድትጠቀምበት ያን ፎርም መሙላት በሷን በኩል ያለው እንደዛ ቢሆን ጥሩ ነው። ይሄን በግራፍ ስናየው የቁርጠኝነት ማጣቱ ወደ 43% በጣም ብዙ ፍቺ የሚፈጸመው በዚህኛው ነው። በትዳር አለመታመን የሚለው ወደ 25%፣ የገቢ ምንጭ የሚለው ወደ 22 እና አለመተማመንና አለመግባባትና አለመጣጣም የሚለው ወደ 35% የሚያሳይ። በአጠቃላይ ግን በዓለም አቀፍ ጥናት ይሄ 29ኛው ስላይድ ላይ በ36 ሰከንድ አንድ ፍቺ ይፈጸማል ማለት ነው። በየ36 ሰከንዱ አንድ ፍቺ ይፈጸማል። በቀን 2400 ፍቺ ይፈጸማል ማለት ነው። በሳምንት 16800፣ በአመት ወደ 876,000 ፍቺዎች ይፈጸማሉ። ስለዚህ ፍቺ እንደ ሰርግ ጥሪ የሚደረግበት አይደለም እንጂ ይሄኛው በጣም ጊዜ ያደረገ ነበር ማለት ነው። በጣም ትልቅ ችግር ነው። እንደው የሰርጉም ሞቅ ብለን እናወራዋለን። ይሄኛው ግን በሽኩታ ስለሚወራ ነው እንጂ በጣም ትልቅ ችግር ነው። ስለዚህ መፍትሄው ምንድን ነው የሚለውን አይተን ጨርሳለን። ትዳር 3 ጉልቻ ነው። በ3 ነገሮች እንየው መፍትሄው። የመጀመሪያው ሃይማኖታዊ መንገዶች አሉት። ሁለተኛው የባለሙያ እገዛ ያስፈልጋል። ሶስተኛ የራስ ድርሻ። በትዳር ውስጥ እነዚህ 3 መንገዶች ናቸው መፍትሄ ልናገኝባቸው ምንችላቸው። የራስ ድርሻ የሚለው ትልቁን ስፍራ የሚይዝ ነው። ትዳር ስለ ፍቅር ብቻ አይደለም። የምንመርጠውን ሰው ስላፈቀር ነው ብቻ አይደለም። ምናልባት ሃይስኩል እንደዚህ ያለ እንደዛ አስበን ሊሆን ይችላል። በቃ ዋናው ፍቅር ነው እንደዚህ አይደል? እንደዛ አይደለም። አሁን ሲታሰብ መጽሐፍቱም ቢነግሩን እንደዛ አይደለም። የምንመርጠው ሰው ይዞት ለሚመጣው ነገርን መረዳት አለብን። እያንዳንዱ ግለሰብ የራሱን ታሪክ፣ እምነት፣ የሆነ የኋላ ታሪክ ይዞ ነው የሚመጣው ትዳር ውስጥ ማለት ነው። ስለዚህ ስናገባው ሀብታም ከሆነ ሀብቱን ወይም እንደው የምናፈቅረው ከሆነ ፍቅሩን ብቻ ሳይሆን ከኋላው ያለው ያን ነገር አብረን ነው የምናገባው። የእሷንም እንደዛው ማለት ነው። ስለዚህ ለምሳሌ ያገባነው ወላጅ አልባ ወይም በማደጎ ያደገ ሰው ከሆነ የሚኖረው ስራ እኛ ጋር የተለየ ነው የሚሆነው ማለት ነው። ብዙ ማውራት የማይፈቀድለት የወታደር ልጅ ከነበረ ይዞት የሚመጣው ባክግራውንዱ የተለየ ነው። ብቸኛ ሆኖ ሁልጊዜ ሲሞገስ ሲንቆለጳጳስ ያደገ ከሆነ ወይም ከሆነች በጣም የሀብታም ወይም የድሃ ልጅ ከነበረ ትዳራችን ላይ የሚያመጣው ህይወት እኛ ማስታመም ያለብን ስውር ትግላችን ይለያያል ከነዚህ ሰዎች ባክግራውንድ አንፃር ማለት ነው። ቀደም ሲል የተመሰረተ ሀብት ላይ ሄዳ የገባች ከሆነ
ስለ ሩካቤ ጤናማ ያልሆነ አስተሳሰብ ያለው ሰው ካገባ 2 ወይም 3 ጊዜ ፍቅር ጓደኛ የነበረው ወይም አግብታ የፈታሽ ከነበረ ካህን ወይም መንፈሳዊ ሰው ያገባ እንደሆነ እነዚህ ሁሉ በትዳራችን ውስጥ የሚኖረን ስራ ይለያዩታል። ስለዚህ እንደ ትዳር አጋራችን እንግዲህ እያንዳንዳችን የትዳር አጋር የራሳችን ድርሻ ጠቅለል ስናደርገው የሰውን ተፈጥሮ መረዳት ነው። ሚስታችን ወይም ባል ክፉ ስለሆነ ብቻ አይደለም በትዳር ውስጥ የሚመጡ ፈተናዎች፣ ተፈጥሮን መረዳት። ይሄ ከእድሜ ይጀምራል። አዳምና ሔዋን ሲፈጠሩ አዳም 30 ሔዋን 15 ነበረች። ምን ማለት ነው? ሔዋን 15 ዓመቱና አንደርስታንድ የምታደርገው ነገር አዳም በ30 ዓመቱ ነው የሚረዳው ማለት ነው። ስለዚህ በትዳራችን ውስጥ አሁን የትዳር አጋራችን ጋር የእድሜ ልዩነት ካለ አንዳንዴ ለሚፈጠሩ ችግሮች እሱንም ኮንሲደር ማድረግ ያስፈልጋል። አይ ቲንክ ትልቁ እድሜ የፈረንሳዩ መሪ ነው አይደል? ኢማኑኤል ማክሮን። ባለቤቱ 25 ዓመት 35 ዓመት ትበልጣለች። እንግዲህ ጥፊውም ከሱ ጋር የተያዘ ከሆነ አላውቅም። ይሄ ተፈጥሮ በራሱ ለሴቶች የተሰጠ ነገር ስላለ ያን አንደርስታንድ ማድረግ ያስፈልጋል። እናንተ ባሎች ይላል ቅዱስ ጴጥሮስ፣ እናንተ ባሎች ወይ ደካማ ፍጥረት ስለሆኑ ይቅርታ ከሚስቶቻችሁ ጋር በማስተዋል አብራችሁ ነው። ደካማ ፍጥረት ስለሆኑ ማለት ከተፈጥሮ ጋር የተያያዘው ነው። አሁን ደካማ ናችሁ ማለት አይደለም። ከተፈጥሮ ጋር የተያያዘ ለወንድም ለሴት የሚሆን ነገር አለው ማለት ነው። ስለዚህ ተፈጥሮን መረዳት፣ በተፈጥሮ የተወሰነ ልዩነት እንዳለ ማወቅ ያስፈልጋል። ሴቶች መመስገን፣ እንክብካቤ ይፈልጋሉ፣ ስጦታ ይወዳሉ። ወንዶች ማዘዝ ይወዳሉ፣ ክብር ይወዳሉ። ይሄን አሁን የኔ ባል በቃ ክብር ይወዳል ሳይሆን ለወንዶች የተሰጠ ነው። እንደ የኔ ሚስት ሁሌ ስጦታ ትላለች ሳይሆን ያንተ ብቻ ሳትሆን በቃ ሴቶች እንደዛ ናቸው በአብዛኛው። ያው እንግዲህ 100% ላንለው ይችላል። ይሄ ከሴቶች ተፈጥሮ ጋር ያለው ነገር አሁን በሽታ ወንዶችን የሚያጠቃ ሴቶችን የሚያጠቃ ተብሎ የተለያየ ነገር ነው። በሽታ እንኳን ለይቶ ነው የሚመጣው። እነዚህን ነገሮች ከተፈጥሮ ጋር ያለው በደንብ መለየት ያስፈልጋል። ለምሳሌ ኮሚኒኬሽን ላይ ሰው በቀን የሚያወራው የተወሰነ ቃል ብዛት አለ። በአቨሬጅ ሰው ይሄን ያህል ያወራል ተብሎ ይገመታል። 16000 ቃላት ሰው በአቨሬጅ ያወራል ይባላል። ስንት ሺህ? 16000። ጋዜጠኛ መሆኑ ምንም በቃ በአቨሬጅ 16000 ቃላት። ስለዚህ ከፍም ዝቅም ሊል ይችላል ማለት ነው። ሴቶች ስንት የሚያወሩ ይመስላችኋል? ወደ ወንዶች ዙሬ ነው የምናገረው። ሴቶች 20000 ድረስ ያወራሉ። ወንዶችስ 7000። ስለዚህ ኦልሞስት በሁለት እጥፍ በሶስት እጥፍ ስለሆነ አሁን ይሄ ወረኛ ስለሆነች አይደለም፣ ከተፈጥሮ ጋር የተያያዘ ነው። ይሄን እንደው በቃ ብለን ከመሳቀቅ ይልቅ ከተፈጥሮ ጋር የመጣ አይነት ነገር እንደሆነ መረዳት ያስፈልጋል። ሌሎችን መጥቀስ ይቻላል፣ ግን ይሄን በዚህ እንለፈውና ለምሳሌ ቅድም ያሳየዋችሁ ስቲቭ የሚባለው ሰው መጽሐፉ ላይ ሴቶች ባዮሎጂካል ካላንደር አላቸው፣ ወንዶች ፋይናንሻል ነው ካላንደራቸው። ወንድ ሊያገባ ሲያስብ መጀመሪያ ምን ያህል ገንዘብ አለ ብሎ ነው የሚያስበው። ፋይናንሻል ነው የሚቆጥረው። ልጅ መውለድ ሲፈልግ በቂ ገንዘብ አለ ወይ ነው። ሴት ደግሞ ባዮሎጂካል ነው ካላንደሯ። እድሜ እስከደረሰ እስከ ስንት ነው መውለድ የምችለው፣ ልጆች ነው የሚኖረኝ የሚለውን ነው የምታስበው ማለት ነው። ስለዚህ እሷ ወደ ትዳር እንግባ ስትል እሱ ትንሽ እንቆይ ሲል ሁለት የተለያየ ካላንደር ላይ ስላሉ ነው። አንዳንዴ እኛም እኮ በኢትዮጵያ በዚህ እያስቸገር ነው ለመቁጠር ዛሬ ስንት ነበር ብለን ነው የምንሄደው ወደ ኢትዮጵያ እየረሳ ነው። የባዮሎጂካሉን ነገር እሱም በራሱ ተፈጥሮ ነው። ከዚህ ሁሉ ጋር ደግሞ በሁለት ጆሮዋ መስማት የምትችል ብቸኛ ፍጥረት ሴት ናት። ብዙ ነው ልዩነታችን። እንዲያው እሷ ስልክ ላይ ናት ብለን የሆነ ነገር ካረግን ስልኩን ስትጨርስ ኋላ ታናግረናለች ማለት ነው። ያደረግነው ነገር ሰምታናለች። ይሄ ከተፈጥሮ ጋር እንጂ ለነገር
ካላቸው ጋር የተያያዘ አይደለም። ሁለተኛው የባለሙያ እገዛ ነው። ይሄ ልጆች ሲታመሙ እኛም ወይም ቤታችን የሆነ ነገር ካምፓኒ የሆነ የንግድ ቦታችን የሆነ ነገር ሲሆን ኪሳራ ሲያጋጥም ወደ ባለሙያ እንደምንሄደው ትዳርም ላይ እንደዚህ ወደ ባለሙያ ይኬዳል። ችግሮች ሲኖሩ ማንጋ የሚለውን መለየት ያለብን እንጂ እዚህ ሀገር በተለይ አሉ እዚህ ጋር ባለሙያ የሆኑ ሰዎች አሉ። የሜሬጅ ኤንድ ፋሚሊ ሜሬጅ ካውንስለር ዩቲዩብ ላይ ራሱ በእኛ በአማርኛም ራሱ ባለሙያዎች አሁን በጣም ብዙዎች አሉ። ስለዚህ አንዳንድ ነገሮችን እዛ ላይ መማር ያስፈልጋል ማለት ነው፣ መስማት ያስፈልጋል ማለት ነው። እነዚህ ባለሙያዎች ከሚሉት ነገር አንዱ የኮሚኒኬሽን ነው። በጣም ትልቅ ችግር የሚባለው ወደ ባለሙያ ብንሄድ የሚነግሩን ተግባቦት ችግር ነው እና ሲያስረዱ ይሄ የስዕሉን ብታዩት ደስ ይለኛል። 36ኛው ላይ ያለውን ይሄ አይምሯችን ስናወራ 3 አይነት ነገር ነው ያለው። በኮሚኒኬሽን ያሉት ሰዎች የአይምሯችንን ክፍል በ3 ያደርጉታል። ከላይ መካከልና ከታች ብለው የራሳቸው የሆነ ረዣዥም ስም አላቸው። ስናወራ ምን አይነት ጉዳይ ሲሆን የትኛው የአይምሯችን ክፍል እንደሚመልስ ይነግሩናል። ለምሳሌ የላይኛው የአይምሯችን ክፍል ቢጫ ወደ ላይ በኩል ያለው ማለት ነው። ዕውቀት ነክ የሆኑ ነገሮች ሲነገሩ የምንሰማው በዛኛው የአይምሯችን ክፍል ነው። ትምህርት ቤት ስንሄድ የሆነ ነገር ፊርማ ስንፈርም አይተን አገናዝበን በሎጂክ ማሰብ የምንችለው የላይኛው የአይምሯችን ክፍል ነው። የሆነ ዜማ ነገር ስሜት የሚነካ ሲሆን መካከለኛው የአይምሯችን ክፍል ነው። አደጋ ነገር ሲመጣ ታችኛው የአይምሯችን ክፍል ነው። ስለዚህ የሆነ ቁጣ ነገር ሲመጣ አሁን ሚስት ወይም ባል ተቆጥቶ ሲናገር እየሰማን ያለ ነው በታችኛው የአይምሯችን ክፍል ነው ማለት ነው። አደጋ መጣ ነው የሚለን ያን አይምሮ። ስለዚህ እንዲያው ረጋ ብለን አይ እንደሱ አይደለም እኮ እንዲህ ነው ብለን ከማስረዳት ይልቅ አጸፋዊ ምላሽ እንሰጣለን። የሆነ መኪና ድንገት በፍጥነት መጥቶ ፍሬን ሲይዝ እንደነግጣለን። አሁን ያኔ በታችኛው የአይምሮ ክፍል ነው ሪያክት ለማድረግ ነው ለደረሰብን ያደጋ ነገር ማለት ነው። ወይ እንዲያው አይምሮ የታመመ ኢትዮጵያ መንገድ ላይ እንደዚህ ስናይ ሩጠን የሆነ ቤት እንገባለን አይደል? የት እንደገባ ያናቅ ምናምን ሰውዬው እዛ ቤት ሊሆን ይችላል አብዶ የወጣው እዛ ቤት እንገባለን ማለት ነው። ስለዚህ በኮሚኒኬሽን የሆነ ሰው ተቆጥቶ ከተናገረ እየሰማን ያለነው በታችኛው በማያስበው የአይምሯችን ክፍል ስለሆነ እሱን ግምት ውስጥ ማስገባትና ትንሽ ቆይቶ ኋላ ላይ ማውራት የተሻለ ይሆናል ማለት ነው። ሶስተኛው ወይም የመጨረሻው ሃይማኖታዊ መፍትሄ መንገዶች ናቸው። ትዳር ኪዳን ነው። 38ኛው ስላይድ ላይ ትዳር ኪዳን ነው። ትዳር ተዋህዶ ነው። ትዳር ምስጢር፣ የጽድቅ ጥፍራና የድህነት መንገድ ነው። ስርዓተ ቤተክርስቲያንን መማር፣ ቀኖናዎችን መጠየቅ ያስፈልጋል። እግዚአብሔርን በእምነቱ ነው በጾም በጸሎት ስለ ትዳር መጠየቅ። ከትዳር በፊት ትዳር እንዲሰጠን ጸልይ ሊሆን ይችላል። ብዙዎቻችን ጥሩ ነው። ትዳርም ውስጥ ደግሞ ስለ ትዳር ይጸልያል። ትዳር ኪዳን ነው ስንል ትዳር ብዙ ጊዜ ዲፋይን ሲደረግ የሁለት ሰዎች ስምምነት ውል እንዲህ እንላለን። ግን በኦርቶዶክሳዊ ውሳቤ ትዳር ኪዳን ነው እንጂ ውል አይደለም፣ ስምምነት አይደለም። ውልና ስምምነት ከፍ ሲሉ ወደ ኪዳን ያድጋሉ። በሁለት ሰዎች መካከል የሚደረግ ውል ወይም ስምምነት ሊሆን ይችላል። ለንግድ ወለ ለትምህርት ወለ ነገር አግሪመንት የምንፈጽመው ነው ማለት ነው። በኦርቶዶክሳዊ ትዳር ውስጥ ግን እግዚአብሔር ሶስተኛ ሆኖ ስለሚገባ ከውልና ከስምምነት ወደ ኪዳን፣ ለዛ ነው ሐዲስ ኪዳን ብሉይ ኪዳን የምንለው። ስለዚህ ትዳር በኦርቶዶክሳዊ ውስጥ ያለው ኪዳን ነው እንጂ የሁለት ሰዎች የሆነ ቀን ላይ 80ውን 40 አድርገው ቀደው የሚለያዩበት አይደለም። ቅዱስ ባስልዮስ ዘቄሳርያ ትዳሩን የፈታ ሰው ይላል ቀኖና አለው። ቀላል ነገር አይደለም። ቀኖና ቤተክርስቲያን ማወቅ ምንድነው? ከፈታን ምንድነው የሚሆነው? ቀኖናው የሚለው ማወቅ ያስፈልጋል። ቅዱስ ባስልዮስ አንድ ሰው ትዳሩን ከፈታ ለ1 ዓመት ያልቅስ፣ ለ2 ዓመት ይማር፣ ለ3 ዓመት ይስገድ፣ በመጨረሻ በካህን ተበሩ ወደ ቤተክርስቲያን ይመጣ ነው የሚለው። ስንት ሆነ? ወደ 6-7 ዓመት ማለት ነው። ከባድ ነው ቀኖናው። ስለዚህ ያለውን ችግር እዛው መፍታት ያስፈልጋል። ቅዱስ ዮሐንስ አፈወርቅ ቤታችሁን ማሰልጠኛ አድርጉት፣ የማሰልጠኛ ተቋም አድርጉት። እሷን ይቅር ማለት ቤትን ለማመድና ውጭ መጥቼ ይቅር ማለት በጣም ቀላል ነው የሚሆነው። ትንሿ ቤተክርስቲያን ስለሆነች ቤታችን የክርስቲያኖች ትንሽ ቤተክርስቲያን ስለሆነች
እዛ ውስጥ ተለማምደን ወደ ውጭ እንድንመጣ ነው ቅዱስ ዮሐንስ አፈወርቅ የሚነግረን። ማጠቃለያ ቅዱስ ጳውሎስ ሮሜ 3:10 ላይ እንግዲህ የአይሁዳዊ ብልጫው ምንድነው ይላል። ስላይድ 40 ላይ የአይሁዳዊ ብልጫው ምንድነው? የኦርቶዶክሳዊ ትዳር ብልጫውስ ምንድነው? በቃ እዚህ ሀገር እንደሚኖሩት መውለድ፣ መክበድ፣ መሳም፣ ቫኬሽን መሄድ፣ ትምህርት ቤት ልጆች ማስመረቅ እነዚህ ሁሉ ጥሩ ናቸው። ግን ብቻ ነው ወይ? የሚበልጥበት ነገር ምንድነው ከነዚህ ትዳሮች የሚለውን አይተን ጨርሳለን። ቅድስት ቤተክርስቲያን ሚስትን እንደ ቤተክርስቲያን፣ ወንድን እንደ ኢየሱስ ክርስቶስ ትመስላለች። ሚስትን እንደ ቤተክርስቲያን፣ ወንድን ባልን እንደ ኢየሱስ ክርስቶስ፣ አንድም ሚስትን እንደ መንፈስ ቅዱስ፣ ወንድን ባልን እንደ ክርስቶስ፣ ትዳርን እንደ ስጋና እንደ መለኮት ውህደት ተዋህዶ። በትዳር አለመጽናት ማለት ስጋና መለኮት ያለውን ተዋህዶ እንደ መናፍቃን መሆን ማለት ነው። ይሄን እንዲያውም ንስጥሮሳዊ ትዳር ይባላል። ንስጥሮስ መለኮትና ስጋ አንድ አይደለም ብሎ በጉባኤ የተወገዘ ነው። መለኮትና ስጋ አንድ አልሆነም፣ አልተዋሃደም፣ ሁለትነት አለው ያለ ነው። ስለዚህ ትዳርንም ወደ ሁለት መውሰድ ማለት ንስጥሮሳዊ አስተሳሰብ ነው። አንድ ስጋ ይሆናሉ ይላል። የሚከብደው በስጋ አንድ መሆን ነው። መጽሐፍ ቅዱስ ላይ ብዙ ጊዜ በመንፈስም በልብ በሐሳብ አንድ ሆኑ የሚል እናገኛለን። የሐዋርያት ሥራ ላይ ለምሳሌ 4:32 ላይ ያመኑትም አንዲት ነፍስ አንዲት ልብ ነበራቸው ይላል። ባልና ሚስት ግን በነፍስ አንድ እንዲሆኑ ሳይሆን በስጋ አንድ እንዲሆኑ ነው የታዘዘው። ይሄ ከማንም ሰው ጋር ይቻላል። በስጋ አንድ ነው፣ በግብር አንድ መሆን ይሆናሉ ማለት ነው። ሴት በመንፈስ ቅዱስ ትመሰላለች ስንል ብዙ ጊዜ በቤተክርስቲያን የሚለውን ስለምታውቁት በመንፈስ ቅዱስ ትመሰላለች ስንል መንፈስ ቅዱስ በግሪኩ ፓራክሊቶስ ነው የሚባለው። ፓራ ማለት በጎን ወይም በአጠገብ ማለት ነው። በጎን ወይም በአጠገብ ማለት ነው። ክሊቶስ ማለት ረዳት ማለት ነው። ፓራ ማለት በጎን ወይም በአጠገብ፣ ክሊጦስ ማለት ረዳት ማለት ነው። ስለዚህ ጳራክሊጦስ ማለት በጎን የሚሆን ረዳት ማለት ነው። በጎን የሚሆን ረዳት ሕይወትን የሚሰጥ ይሆናል በሌላ ትርጉም። ይሄ ትርጉም የሚስማማው ደግሞ ለሔዋን ነው። ታስፋይ በመንፈስ ቅዱስ የተመሰለችው አዳምም ለሚስቱ ሔዋን ብሎ ስም አወጣ። የሔዋን እናት ናትና የሔዋን እናት ናት ከጎኑ የተገኘችው የሚል እናገኛለን። አይ ቲንክ ይበቃናል። የመጨረሻውን ሐሳብ የተነሳንበትን ሐሳብ ደግሜ እንጨርሳለን። ትዳር ባይኖር ቅድም ያልነው ተማሪ ወይም ልጅ አይኖርም አይደል? ልጅ ከሌለ ተማሪ አይኖርም። ተማሪ ከሌለ ጉባኤ ቤት አይኖርም። እዚህ ቤተክርስቲያናችን ያለው ማለት ነው። ጉባኤ ቤት ከሌለ መምህራን አይኖሩም። መምህራን ከሌሉ ተማሪዎች፣ መነኮሳት ተማሪዎች አይኖሩም። መነኮሳት ተማሪዎች ከሌሉ ጳጳሳት አይኖሩም። ተምረው የሚጳጳሱ ማለት ነው። የሚጳጳሱ አይኖሩም። ጳጳሳት አይኖሩም። ጳጳሳት ከሌሉ ሲኖዶስ አይኖርም። ሲኖዶስ ከሌለ ክህነት የለም። ክህነት ከሌለ ቁርባን የለም። ቁርባን ከሌለ ነው። ስለዚህ ለዚህ ሁሉ መነሻው ትዳር ነው ማለት ነው። የመጨረሻው የሚታያችሁ አበባ ካለ የራት በጋራ የራት ፕሮግራም የሚል ሰንበት ቤታችን አዘጋጅቷል። ለባለ ትዳሮች ብቻ ይሄ ትዳር ጉዳይ በሰፊው በየጊዜው እየተገናኘን አንዳንድ ጉዳዮችን ብናደርግ ልምድም ብንለዋወጥ እዚህ ሀገር 20 ዓመት 30 ዓመት እንዲህ በትዳር የቆዩ አሉና ቢኖር የሚል እንዲያው ደህና ነገር ለበስ አድርገን ከቤተክርስቲያንም ውጭ ወይ የሆነ ቦታ የተወያየን ስለ ትዳር እየተማማርን የምናሳልፍበት ጊዜ እንደው በዓመት አንድ ጊዜ ቢያንስ ያስፈልጋል የሚል ሀሳብ አለ። ለሱ የሚዞረው ርቀት አለ። እሱ ላይ ትሞሉልና በዓመት አንድ ቀን ባልና ሚስት ልጆቻቸው ሜቢ በሰንበት የሆነ ሰው ይመደብና እነሱ ልጆችን ሆልድ እናደርጋለን የሆነ ቦታ፣ ባልና ሚስት ግን አንድ ቦታ ሆነን ስለ ትዳር ስለ ጋብቻ የምናወራበት የምናገርበት የራት ፕሮግራም እንዲኖር የታሰባለ። እሱን መሳተፍ ፈልጋለሁ የምትሉ ካላችሁ ፔፐር እየዞረ ነው። እሱ ላይ ስማችሁና ስልካችሁን ጻፉልን።
እንደ እግዚአብሔር ፈቃድ ቀኑንም ሁኔታዎችንም ወስነን እናሳውቃችኋለን ማለት ነው። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር።